Justice Department targets hundreds of citizens in new push for denaturalization. The Justice Department has identified 384 foreign-born Americans whose citizenship it wants to revoke. ሰበር መረጃ ተሰምቷል ከአሜሪካ በተለይ ደግሞ በአሜሪካ የምትኖሩ ኢትዮጵያውያን በሙሉ ይመለከታቸዋል ይሄ ጉዳይ ምክንያቱም የአሜሪካ የፍትህ መስሪያ ቤት የአሜሪካ ዜግነትን መንጠቅ እንደጀመረ እየተገለጸ ነው ያለው ይሄ እንግዲህ ትላንትና የወጣ ዜና ነው እንግዲህ ከዛ ጊዜ ጀምሮ እየተነገረ ያለ ዜና ነው በተለይ ደግሞ በኒውዮርክ ታይምስ ጋዜጣ ዘገባ ይዞ ወጥቷል ለዚህ ጉዳይ ላይ እኔ አጠራርጌ ጉዳዩን ለመንገር እሞክራለሁ እንግዲህ የፍትህ ሚኒስቴር በመቶዎች የሚቆጠሩ ዜጎችን አዲስ በሆነ የዜግነት ስረዛ ዘመቻ ኢላማ ማድረጉ እየተገለጸ ነው በዚህ ሰዓት ያለው ይሄ ነገር ምን እንደሆነ እገልጽላችኋለሁ ማለት ነው እስከ መጨረሻው ድረስ አብራችሁ እንድትቆዩ ጋብዛችኋለሁ እንግዲህ የፍትህ ሚኒስቴር ዜግነታቸው እንዲሰረዝ የሚፈልጋቸውን ወደ 384 የውጭ ሀገር ተወላጅ አሜሪካውያንን ለይቷል ስለዚህ ይሄን በመላ ሀገሪቱ የሚገኙ በደርዘን የሚቆጠሩ የዩኤስ አቃቤ ህግ ቢሮዎች ውስጥ ላሉ አቃቤ ህጎች ጉዳዩን በመስጠት የዜግነት ስረዛ ሂደቱን ለማፋጠን የሚደረገው ጥረት አካል መሆኑ ተገልጿል ማለት ነው እንግዲህ በዋሽንግተን የሚገኘው የፍትህ ሚኒስቴር ከፍተኛ ባለስልጣናት እንግዲህ ባለፈው ሳምንት በተካሄደው ስብሰባ ላይ ለስራ ባልደረቦቻቸው እንደገለጹት በ39 ቀጠናዊ ቢሮዎች ለሚገኙ የሲቪል ክስ ጠበቆች በእነዚህ ግለሰቦች ላይ የዜግነት ስረዛ ክስ እንዲመሰርቱ በቅርቡ መመሪያ እንደሚሰጣቸውም ተገልጿል ማለት ነው እንግዲህ ይሄ መረጃ የተገኘው ማስታወቂያውን በይፋ ለመግለጽ ስልጣን ከሌላቸው ነገር ግን ስለ ጉዳዩ ከሚያውቁ ባለስልጣን መሆኑ ተሰምቷል ስለ እቅዱ የሚያውቁ ሌሎች ሁለት ሰዎችም የዜግነት ስረዛውን ለማፋጠን የሚደረገውን ሰፊ ጥረት እንዳረጋገጡም ተረጋግጧል ታውቋልም ሚኒስቴሩ እነዚህን 384 ግለሰቦች ታዲያ ለምን ኢላማ እንዳደረገ ግን እስካሁን ግልጽ የሆነ ነገር አልተነገረም ወይም ይፋ የወጣ ነገር እንደሌለ ነው የታወቀው እንግዲህ በፌደራል ህግ መሰረት ታዲያ መንግስት በማጭበርበር ዜግነት ያገኙ ሰዎችን ለምሳሌ በውሸት ጋብቻ የገቡ ሰዎችን ሊሆን ይችላል ዜግነት እንዳያገኙ ሊያረጋቸው የሚችልን ያለፈ ታሪካቸውን የደበቁ ሰዎችን ዜግነታቸው እንዲሰረዝ ፍርድ ቤቱ መጠየቅ እንደሚችል ነው የተገለጸው እንግዲህ በዚህ ረገድ ወንጀል የፈጸሙ አንዳንድ ሰዎች ዜግነታቸው ሊሰረዝ እንደሚችልም ከወዲሁ ፍንጭ ተሰጥቷል ማለት ነው ዘ ኒውዮርክ ታይምስ እንግዲህ በዘገባው ላይ እንደገለጸው መንግስት በሲቪል ወይም በወንጀል ክስ ሂደት ማስረጃዎችን ለፌደራል ዳኛ ማቅረብ ያለበት ሲሆን ይህም ሂደቱን አስቸጋሪና ጊዜ እንዲወስድ እንደሚያደርገውም ጭምር ነው የተናገረው እንግዲህ በተለምዶ በሚኒስቴር ውስጥ የሚገኘው የኢሚግሬሽን ክስ ቢሮ ወይም ደግሞ ኦፊስ ኦፍ ኢሚግሬሽን ሊቲጌሽን ባለሙያዎች የዜግነትን ስረዛ ጉዳዮችን ሲያካሂዱ መቆየታቸው ነው የተነገረው ነገር ግን መደበኛ አቃቤ ህጎች እነዚህ ጉዳዮች እንዲከታተሉ መመደቡ ባለፉት 10 ዓመታት ውስጥ እንብዛም ያልተለመደውን የዜግነት ስረዛ ቁጥር በእጅጉ ሊጨምረው ይችላል የሚል ስጋት ፈጥሯል ይሄ እርምጃ የመጣው ደግሞ የትራምፕ አስተዳደር ባለስልጣናት የሀገር ውስጥ ደህንነት መስሪያ ቤት ወይም ደግሞ ዲኤችኤስ ሰራተኞች በየወሩ ከ200 በላይ የዜግነት ስረዛ ጉዳዮችን ወደ ፍትህ ሚኒስቴር እንዲያስተላልፉ ካዘዙ ከጥቂት ወራት በኋላ ነው ማለት ነው እንደምታውቁት ዶናልድ ትራምፕ ለሁለተኛ ጊዜ ወደ ስልጣን ከመጡ በኋላ የገቡት አንድ ቃል በየወሩ 200 የሚያክሉና ከዛ ያለነሱ ሰዎችን ዜግነት እሰርዛለሁ የሚል ቃል ነበር እንግዲህ ይሄ ቃል ተፈጻሚ እንዲሆን አሁን ለዲኤችኤስ ተሰጥቷል ማለት ነው ይሄን ብቻም ሳይሆን ደግሞ የፍትህ ሚኒስቴር ወይም ደግሞ ዲኦጄ ይሄንን ስራም እንደሚያከናውን ነው እየተገለጸ ያለው እንግዲህ የፍትህ ሚኒስቴር ቃል አቀባይ ማቲው ትሬጌስ ባለስልጣናት ከሀገር ውስጥ የደህንነት መስሪያ ቤት የሚመጡትን በታሪክ ከፍተኛውን የዜግነት ስረዛ ጥቆማዎች እየተከታተሉ መሆኑን ገልጸዋል አክለውም ደግሞ የፍትህ ሚኒስቴር የዜግነት ሂደቱን የሚያጭበረብሩ ወንጀለኛ የውጭ ዜጎችን ነቅሎ ለማውጣት ትኩረት ሰጥቶ እየሰራም እንደሆነ ሳይሸሽጉ ተናግረዋል ታዲያ የዋይት ሃውስ ቃል አቀባይ አቢጌል ጃክሰን በበኩላቸው ታዲያ የዜግነት ማጭበርበር ከባድ ወንጀል ነው ህግ ጥሶ በማታለልና በማጭበርበር ዜግነት ያገኘ ማንኛውም ሰው ተጠያቂ ይሆናል በማለት ተናግረዋል እንግዲህ ይሄ ማለት ምንድነው ከላይ የጠቀስናቸው ማስረጃዎች በሙሉ ዜግነትን ለመንጠቅ ምክንያት የሚሆኑ ነገሮች መገኘት አለባቸው ይሄም ደግሞ በተለያዩ አይነት ማጭበርበር ለምሳሌ በውሸት ጋብቻም ሊሆን ይችላል ሌሎችም ደግሞ ከዚህ በፊት የወንጀል እንግዲህ ሬከርድ ያለባቸው እንደዚህ አይነት ባክግራውንድ ያለባቸው ሰዎችና ቢታወቅ ዜግነታቸው ሊሰረዝ
ይችላል ተብሎ የሚታሰቡ ሰዎችም ዜግነታቸው እንዲሰረዝ የሚደረግ መሆኑ ነው የተገለጸው። ምክንያቱም ማንኛውም አይነት ማስረጃ ደብቃችሁ ዜግነትን ብታገኙ የኋላ በሚታዩ በተለያዩ አይነት ምርመራዎች ዜግነታችሁን ያገኛችሁበት ምክንያት ስለሚታወቅ ያ ለዜግነት ስረዛ በጣም አስፈላጊ መረጃ ሆኖ ይቀርባል ማለት ነው። ያ ደግሞ ዜግነታችሁን በቀላሉ እንድታጡ ሊያደርጋችሁ ይችላል። እርግጥ ነው ከዚህ በፊት በነበሩት ጊዜያት ማይነር የሆኑ ወንጀሎችን የፈጸሙ ወይም ደግሞ ጥቃቅን ወንጀሎችን የፈጸሙ ሰዎች ምንም አይነት የዜግነት ስረዛ እንደማይደረግባቸው ነበር የሚታወቀው። አይደለም ዜግነትም ቀርቶ በግሪን ካርድም ጭምር ስታተስ ላይ ያሉ ሰዎች አነስተኛ የሆኑ ወይም ደግሞ ቀላል የሚባሉ ወንጀሎችን ፈጽመው ቢገኙ እንኳን ምንም አይነት የግሪን ካርድ ማጣት ስጋት እንደማይገጥማቸው ነበር የሚታወቀው። አሁን ባለው ነገር ግን የግሪን ካርድ ብቻም አይደለም ዜግነትን በራሱ እንግዲህ ባለፈውም በቪዲዮ ላይ እንደሰራሁት ዜግነት እንደ አንድ ፕሪቪሌጅ ወይም እንደ አንድ መብት የሚሰጥ ነገር እንጂ እንደ አንድ ስጦታ የሚሰጥ ነገር እንጂ መብት አይደለም ተብሎ ተገልጿል። ይሄንን ያሉት ደግሞ ፓም ቦንዲ ናቸው። ከስልጣናቸው ከመነሳታቸው በፊት የተናገሩት ነገር ነው። ስለዚህ አሁንም ዜግነትን እንደ አንድ ስጦታ እንደ አንድ ነገር የሚሰጥ መሆኑ ነው እንግዲህ በተግባር እየታየ ያለው። ያም ማለት ደግሞ ዜግነት በቀላል ወንጀሎችም ሳይቀር ዜግነትን መንጠቅ እንደተጀመረ ነው የሚገልጸው። ይሄ በተለይ ደግሞ የዶናልድ ትራምፕ አስተዳደር በሰፊው አሁን የሚያከናውናቸው ነገሮች እነዚህን ይመሰክራሉ ማለት ነው። ለማንኛውም የዋይት ሀውስ ቃል አቀባይ አቢጌል ጃክሰን በበኩላቸው ታዲያ የዜግነት ማጭበርበር ከባድ ወንጀል ነው፣ ሕግ ጥሶ በማታለልና በማጭበርበር ዜግነት ያገኘ ማንኛውም ሰው ተጠያቂ ይሆናል በማለት እንቅጩን ተናግረዋል ማለት ነው። ይሄ እርምጃ የትራምፕ አስተዳደር በኢሚግሬሽን ላይ የጀመረው ዘመቻ አካል አድርጎ የዜግነት ስረዛውን ፍጥነት ለመጨመር ያቀደውን እቅድ ተግባራዊ ለማድረግ ማለሙን የሚያሳይ ነው። ታዲያ የትራምፕ አስተዳደር በአጠቃላይ ኢሚግሬሽንን ለመቀነስ ሲሞክር የቆየ በመሆኑና ስለ አንዳንድ ሀገራት ስደተኞችም ዝቅ አድርገው በመናገራቸው ይህ እርምጃ ዜግነት ያገኙ ብዙ ስደተኞችን ሊያስፈራ ይችላል። ይሄ ማለት ደግሞ በአሜሪካ የምትገኙ ኢትዮጵያውያንንም ጭምር ሊነካ የሚችል ጉዳይ እንደሆነ ይታወቃል ማለት ነው። እንግዲህ ዶናልድ ትራምፕ እንደምታውቁት ለሁለተኛ ጊዜ ወደ ስልጣን ከወጡ በኋላ ማንኛውም የሌላ ሀገር ዜጋ ሆኖ መጥቶ ወይም ደግሞ የሌላ ሀገር ተወላጅ ሆኖ መጥቶ እዚህ ዜግነት ያገኘ በሙሉ በየትኛውም አይነት ጉዳይ ዜግነቱ ይሰረዛል በማለት ቃል ገብተዋል፣ ተናግረዋልም። ስለዚህ ማንኛውም አይነት ቀላል የሚባሉ ወንጀሎችና ከዚህ በፊት ያደረጋችኋቸው አንዳንድ ትክክል ያልሆኑ ነገሮች ቢታወቁባችሁ እና በኋላ ላይ በማስረጃነት ቢቀርቡ ዜግነታችሁን ከመሰረዝ ወደ ኋላ እንደማይሉ አሁን እንግዲህ ባለው ነገር እየታየ መሆኑ ተገልጿል። እንግዲህ በቨርጂኒያ ዩኒቨርሲቲ የሕግ ፕሮፌሰር የሆኑት አማንዳ ፍሮስት የሚላከው መልእክት ዜግነት ያገኙ ሰዎች እንደ ሀገር በቀል ዜጎች ተመሳሳይ መብትና መረጋጋት የላቸውም የሚል ነው ብለዋል። አክለውም ደግሞ መንግስት ቀደም ሲል ይህንን ስልጣን እንደ ፖለቲካ ተቃዋሚ በሚያያቸው ሰዎች ላይ ተጠቅሞበታል ብለዋል። ታዲያ እንግዲህ ከ2017 እስከ ባለፈው ዓመት መገባደጃ ድረስ መንግስት የ120 ሰዎችን ዜግነት ለመሰረዝ ሞክሯል። ስለ ዜግነት ስረዛ ታሪክ የጻፉት ፍሮስት እንደገለጹት ታዲያ ፕሬዚደንት ዶናልድ ትራምፕ መጀመሪያ ከመመረጣቸው በፊት እንዲህ ያሉ ጉዳዮች በጣም አነስተኛ እንደነበሩ፣ በኋላ ከ1990 ጀምሮ እስከ 2017 ባሉ ዓመታት ውስጥም መንግስት 305 የዜግነት ስረዛ ክሶችን ብቻ የመሰረተ ሲሆን ይሄ ደግሞ በአማካይ በአመት 11 ጉዳዮች ማለት ነው። የአሜሪካ ዜግነት የሚያገኙ ሰዎች ጥብቅ ምርመራ ነው የሚደረግባቸው። አመልካቾች የባዮሜትሪክ መረጃ መስጠት፣ ስለ ጉዞ ታሪካቸው፣ ከህግ ጋር ስላላቸው ግጭትና ከኮሚኒስት ፓርቲ ጋር ስላላቸው ግንኙነት የሚቀርቡ ሰፊ ጥያቄዎችን መመለስ እንዳለባቸው ነው አሁን እየታየ ያለው። አንዳንዶች ከአሜሪካ ዜጎች ጋር በመጋባት ከ3 ዓመት በኋላ ዜግነት ያገኛሉ። ሌሎች ደግሞ ግሪን ካርድ ይዘው ቢያንስ ለ5 ዓመታት ከቆዩ በኋላ ብቁ ይሆናሉ። የዜግነት ሂደቱ የመጨረሻው ደረጃዎች የዜግነት ወይም ደግሞ ሲቪክስ እና የእንግሊዝኛ ፈተናዎችን ማለፍን የሚያካትቱ ናቸው ማለት ነው። እንግዲህ የማጭበርበር ድርጊቶች የነበሩባቸው አንዳንድ አጋጣሚዎች እንዳሉ የሚዘነጋ አይደለም። እንደ አውሮፓውያን አቆጣጠር በ2017 ውስጥ የደህንነት መስሪያ ቤት ኢንስፔክተር ጀነራል ባወጡት ሪፖርት በድሮ የኢሚግሬሽን ጉዳዮች ላይ በወረቀት ተይዘው የነበሩ የጣት አሻራዎች ወደ ዲጂታል የመቀየር ስራ እንደሚያሳየው ከ800 በላይ ስደተኞች ቀደም ሲል በሌላ ስም ከአገር እንዲባረሩ ተወስኖባቸው እያለ የአሜሪካ ዜግነት ማግኘታቸውን ገልጿል። ታዲያ እንደ አውሮፓውያን አቆጣጠር በ2024 ከ818 ሺህ በላይ ስደተኞች
የአሜሪካ ዜግነት ማግኘታቸውንም ነው የፌዴራል መረጃዎች የሚያሳዩት። እንግዲህ ዜግነት ያገኙ ሰዎች ልክ እንደ አንድ ሀገር በቀል ዜጎች ሁሉንም መብቶችና ግዴታዎች ያገኛሉ። ይሄ ደግሞ አንዱ የሚጠቀስ ልዩነት በውጭ ሀገር የተወለዱ ዜጎች ለፕሬዝዳንትነት መወዳደር እንዳይችሉ የሚያደርግ ነው ማለት ነው። በዚህ ምክንያት እንግዲህ የአንድን ሰው ዜግነት ለመሰረዝ የተቀመጠው መስፈርት በጣም ከፍተኛ እንደሆነ ተገልጿል። የአሜሪካ የዜግነትና ኢሚግሬሽን አገልግሎት የሆነው USCIS በድረገጹ ላይ ለሲቪል ዜግነት ስረዛ የማስረጃው ክብደት ግልጽ፣ አሳማኝና የማያጠራጥር እንዲሁም ጉዳዩን በጥርጣሬ ውስጥ የማይተው መሆን አለበት በማለትም ገልጿል። እንግዲህ ባለፈው ሳምንት በተካሄደው ስብሰባ ላይ ታዲያ የዩናይትድ ስቴትስ አቃቤ ሕጎች ዋና ስራ አስፈጻሚ ቢሮ ዳይሬክተር የሆኑት ፍራንሲስ ሃከስ ለዜግነት ስረዛ የተለያዩት ወደ 384 ግለሰቦች መንግስት ሊከታተላቸው ያቀደው የመጀመሪያ የክስ ማዕበል መሆናቸው ገልጸዋል። ሃከስ አክለውም ታዲያ በዩኤስ አቃቤ ሕግ ቢሮዎች ውስጥ ያሉ በርካታ የሲቪል ክፍሎች በሰው ኃይል እጥረት እንዳለባቸውና ስደተኞች በእስር ላይ መቆየታቸውን በመቃወም በሚያቀርቡት ከፍተኛ የክስ ብዛት እየተቸገሩ መሆኑን ነው ያመኑት። እንግዲህ ሃከስ ለስራ ባልደረቦቻቸው እነዚህ ጉዳዮች በጣም ተጨማሪ ሸክም እንደማይሆኑ ተስፋ አደርጋለሁ ያሉ ሲሆን የዜግነት ስረዛ ጉዳዮችን መጨመር የዋይት ሃውስ ተነሳሽነት ወይም ደግሞ ዋይት ሃውስ ኢኒሺዬቲቭ መሆኑን ጠቅሰዋል። እንግዲህ ጃክሰን በበኩላቸው ታዲያ ይህ የዋይት ሃውስ ተነሳሽነት አይደለም፣ የፌዴራል ሕግ ነው በማለትም ገልጸዋል። ታዲያ የዜግነት ስረዛ ጉዳዮችን በዩኤስ አቃቤ ሕግ ቢሮዎች የሲቪል ክፍሎች ውስጥ የስራቸው ዋና አካል ማድረግ ቀደም ሲል ትኩረት ይሰጣቸው ከነበሩት ጉዳዮች ላይ ሀብትንና የሰው ኃይልን ሊያዞር ይችላል የሚልም ነገር አለ። እነዚያም ደግሞ የጤና እንክብካቤ ማጭበርበርን፣ የመንግስት ግዢ ማጭበርበርን፣ የሲቪል መብቶችን ሕግ ማስከበርንና የንብረት መውረስ ጉዳዮችንም እንደሚያካትት ነው የተገለጸው። በመሆኑም እንግዲህ እነዚህ የተለዩት 384 የሚያክሉ ከሌላ ሀገር የመጡና በአሜሪካ ዜግነታቸውን ያገኙ ግለሰቦች ዜግነታቸውን የመሰረዝ ጉዳይ እንደሚካሄድ ነው እንግዲህ ዲኦጄ ወይም ደግሞ የአሜሪካ የዲፓርትመንት ኦፍ ጀስቲስ ወይም የፍትህ ሚኒስቴር የገለጸው። ዲኤችኤስም ደግሞ ይሄን ኃላፊነት በከፍተኛ ሁኔታ እየተወጣ እንዳለም ተገልጿል። ታዲያ እነዚህ 384 ከፍተኛ የዜግነት ስረዛ እንግዲህ ችግር ተጋርጦባቸዋል ማለት ነው። ይሄ ፈተና ውስጥ ነው የሚገኙት። ስለዚህ በአሜሪካ የምትገኙት ማናችሁም ኢትዮጵያውያን ዜግነት ያገኛችሁበት ጉዳይ ምን እንደሆነ ወደኋላ መለስ ብላችሁ መመርመር ያስፈልጋችኋል። ስለዚህ ማናችሁም ዜግነት ያገኛችሁ ብትሆኑ ዜግነታችሁን ያገኛችሁበት መንገድ ትክክል እስካልሆነ ድረስ ማጣሪያው አሁንም ድረስ የሚካሄድ ከዚህም በኋላ የሚቀጥልና ዶናልድ ትራምፕ እንግዲህ ወደ ስልጣን ሲመጡ ማለትም ለሁለተኛ ጊዜ ወደ ስልጣን ሲመጡ ያረጋገጡትና የፈረሙት ነገር በመሆኑ ከዚህ በኋላ ከሌላ ሀገር የመጡ ማናቸውንም እንግዲህ ተወላጆች ዜግነት መንጠቅ አንዱ የስራቸው አካል አንዱ የኃላፊነታቸው አካል ተደርጎ ተወስዷል። ይህንን ስራ ደግሞ ለዲኦጄ ወይም ደግሞ ለፍትህ ሚኒስቴር እና ለዲኤችኤስ ሰጥተዋል ማለት ነው፣ ወይም ለሀገር ውስጥ የደህንነት መስሪያ ቤት። ስለዚህ እነዚህ ሁለት አካላት ተጣምረው ነው እንግዲህ የተለያዩ አይነት ሀገር ዜጎችን ዜግነት በየወሩ ከ200 የማያንሱ ዜጎችን የመንጠቅ ስራ የሚያካሂዱት። ታዲያ እናንተ ዜግነት ያገኛችሁት በምን አይነት መንገድ ነው? ዜግነታችሁ አሁን ምን አይነት ደረጃ ላይ ይገኛል? በእርግጥስ ዜግነታችሁን ያገኛችሁት በተለያዩ አይነት ምክንያቶች ከሆኑ ደግሞ ምን ያህልስ ወደ ኋላ መለስ ብላችሁ ታያላችሁ? እንደዚሁም ደግሞ በዚህ ጉዳይ ላይ የኢሚግሬሽን ባለሙያዎችን ደግሞ ብታማክሩ በጣም የተሻለ ይሆናል። ምክንያቱም ዜግነታችሁን ከማጣት እንድትድኑ ማለት ነው። በዚህ ረገድ እንግዲህ ይሄ መረጃ ኒውዮርክ ታይምስ እንግዲህ በትላንትናው ዕለት በሰፊው ያስነበበው መረጃ ነው። የዶናልድ ትራምፕ አስተዳደር በዚህ ሰዓት እየወሰደ ያለውን እርምጃ በተመለከተ ከዚህ በኋላ ታዲያ ምን ይከሰታል? እንግዲህ ሰዎች ግሪን ካርዳቸውን እየተነጠቁ ነው። ዜግነታቸውንም የሚነጠቁ ከሆነ በአሜሪካ ውስጥ ግሪን ካርድ እና ዜግነት ምንም እንግዲህ ተራ እንደሆኑ ወይም ደግሞ እንደ አንድ ስጦታ የተሰጡ ነገሮችና መብት አለመሆናቸው እየተገለጸ ስለሚገኝ ይሄ ነገር በቅርብ ጊዜም ከባድ አደጋ ላይ ይወድቃል የሚልና ብዙ ኢሚግራንት ከአሜሪካ እንዲባረሩ ሊደረግ ይችላል የሚለው ስጋት በጣም በይበልጥ ጨምሮታል ማለት ነው። ስለዚህ እናንተም ደግሞ ጥንቃቄ ማድረጋችሁ በተለይ ደግሞ ባላችሁበት ስታተስ ላይ ስትቆዩ ወይም ስትኖሩ ጥንቃቄያችሁ በጣም ከፍተኛ ሊሆን እንደሚገባ ይህ የዜና መረጃ ያሳያል። እንግዲህ ለዛሬ ያስኩላችሁ ይህንን ሰበር የሆነ መረጃ ነው። በሚቀጥለው ደግሞ አዲስ መረጃ ይዤላችሁ እመጣለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። እኔ ፋሲል ነኝ። ይህ የኢንፎቴመንት የዩቲዩብ ቻናል ነው። በሚቀጥለው ጊዜ እስከምንገናኝ መልካም ጊዜ